ታውቃለች። ስለዚህ ንገረኝ፣ ምንድነው የሚለው ወረቀቱ ላይ? አሁን ድብብቆሽ የሚያወጣበት ሰዓት ነው። እማዬ እቺ ጠይቀች፣ እሷ ናት አይደል ስለ ሰላም የጠየቀች? ምንድን ነው ያለች? እማዬ ነች? በእናትህ እየለመንኩ ነው። በእናትህ ሰላም ወረቀቱ ላይ ምን ብላ ነው የጻፈችው? ሰላም ስለ እናቴ ታውቃለች? ታውቃለች? ምን ብላ ነው የጻፈችው? ስለ እናቴ ጽፋለች? ዳጣ እባክሽን ተረጋጊ። ከመጣሽም ደግሞ አንኳኩና ግቢ። እሺ፣ ደግሞ ቆንጆ አድርጌ ነው የምሰራው። እንግዲህ ከሰላምና ከአንቺ ማን ሙያ እንደሚበልጥ ሊታይ ነው። እሱን ቀጥታ ታረጋግጠዋለህ። እሺ ኦኬ። ናታንን ስለወራሁት ስለ እርሱ ነገር ኃላፊነት ትወስዳለች። ለዛ አወራሉ ናት አይደል? እኔ የማላውቀው ጓደኛህ እሺ ንገረኛ። ዳጣ የሲሳይ ልጅ አይደለችም አይደል? ሲሳይስ ማን ነው? እኔ የማላቀው ያንተ ጓደኛ ማን ሊሆን ይችላል? እንድትነግረኝ እፈልጋለሁ። እንድትክደኝ አልፈልግም። እስካሁን ድረስ ዋሽተኸኛል። አሁን ያለውን ነገር አሳውቀኝ፣ ደረጀ እየጠየኩ ነው እያለች እያፋጠጠችው ነው። ደረጀም ምላሽ ሰላጣ ዝም እያላት ይገኛል። ሆኖም ናቲ ማርታ በራሷ ከማወቋ በፊት አንተ ሁሉንም ነገር ልታሳውቃት ግድ ይላል ብሎ ሲለውም አቶ ደረጀም እውነትህን ነው፣ ይሄ ሁለተኛ ክደት ይሆናል። ስለዚህ እኔ ራሴ እነግራታለሁ። ማርታ የሆነ ነገር ይዟ ዝም ካለች በራሷ እየጨረሰችበት ነው ማለት ነው። ስለዚህ እኔ ሁሉንም ነገር መንገር አለብኝ። አሁን የኔ ነገር እያበቃ ነው፣ ትዳሬ እያበቃ ነው በማለትም ለናታን ይነግረዋል። ናታንም ሁሉም ነገር ይስተካከላል፣ አንተ ያለውን ነገር ካንተ ከሰማች ማርታ ትረጋጋለች። ሆኖም ኤሚም እንቅልፍ እየተኛች አይደለም፣ በጣም እየተቸገረች ነው። ስለሷስ ምን አስበሃል? ለምን ወደ ውጪ አትልካትም? በማለትም ሲጠይቀው በፍጹም ወደ ውጪ አልካትም፣ እሷ ያደረገችውን የእጇን ማግኘት አለባት በማለትም ይመልስለታል። እንዴት? ለምንድን ነው እንደዚህ ያልከው? በማለትም ሲል እሷ አላርፍም ብላ የገደለችውን ልጅ ይኸው እዚሁ አጠገቧ ጋር ቀብር ያለውኝ። ስለዚህ በፖሊስ ሲመጣ ቅጣቷን መቀበል እንዳለባትም ነግሬያታለሁ። የውሃ ትታሰር ይሆን ወይ ብሎ ሲጠይቀውም በፍጹም ውሃ አትታሰርም፣ የሕክምና መረጃ ስላለ ምናልባት እኔ ልጠየቅ እችላለሁ፣ ካለበለዛ ሙሉ ለሙሉ ኤሚናት ወንጀል የሰራችው። ስለዚህ ወደ ውጭም አልካትም። እውነት ሁሉ ነገር እውነት ወጥቶ ከሆነ ብዬ ሁሉንም ነገር ማስጠንቀቂያ ሰጥቻታለሁ በማለትም ይላል። ወይዘሮ ማርታም ዳጣን እናትና አባትሽን ዛሬውኑ እንድታሳውቂኝ እፈልጋለሁ ካለምንም ጥያቄ ብላ ብትላትም ዳጣም ሽንቴ መጥቷል እያለች ብትልም በፍጹም ዛሬ ወሳኝ ጥያቄ ስለሆነ እንድትነግሪኝ እፈልጋለሁ በማለትም ወይዘሮ ማርታ ታፋጥታታለች። ሆኖም እንግዲህ እሷ ብታፋጥታትም አይ እኔ ማቀው ነገር የለም አገናኝሻለሁ ብላ ትላታለች። እኔ ከምጠይቅሽ መልሽልኝ፣ እዚህ ቤት መጀመሪያ የመጣሽ ቀን ዘለሽ ነበር የገባሹ፣ ከዛን እንደማናቅሽ ነበረ የተናገረው። ሆኖም አቶ ደረጀም እንደማያቅሽ ከተናገረ በኋላ ከዛም በኋላ ደግሞ የጓደኛው ልጅ እንደሆንሽ ተናገረ። እንዴት ነው? ምን እየተፈጠረ ነው ብላ ስትላትም አዎ እኔ የታዴ ልጅ ነኝ፣ እኔ የሲሳይ ልጅ ነኝ። ስለዚህ እኔ ራሴ ነኝ እንዴ ለካ ሮጬ የመጣሁት በማለትም ትናገራለች። አሁን እሺ ስለ እናትሽና ስለ አባትሽ ንገሪኝ፣ ካለበለዛ ደግሞ ስልክ ደውይና አገናኝም በማለትም ትጠይቃታለች። እሷም በምትጠይቃት ሰዓት አሁን ስልክ ደውዬ ማገናኝሻለው ብላትልና ስልኳ ላይም ፈለግ አድርጓ አየሽ አባቴ እኔ እንደማልወደው ስላወቀ ከስልኬ ላይ ጠፋ። እሺ ስለ እናትሽ አገናኝኝ። ሰላምስ የጻፈችው ደብዳቤ ምንድነው? እሱ ስለ እናትሽ ብላ ትላታለች። በዚህኑም ሰዓት ዳጣ ስለ እናቴ
ምንድነው የጻፈችው እንድትነግሪኝ እፈልጋለሁ ብላ ብትለምናትም እትዬም አንቺ መጀመሪያ ሳትነግሪኝ እኔ አልነግርሽም። ዳጣም በዚህን ሰዓት አባቴን ማትረፍ አለብኝ። ስለዚህ በእኔ ሰበብ ይሄ ቤተሰብ ትዳሩ ከሚበጠበጥና ከሚፈርስ እኔ ራሴ ጎዳና ብወጣ ይሻለኛል በማለትም ዳጣ ትወስናለች። ዳጣ ይህንንም ውሳኔ ብትወስን ግን ወይዘሮ ማርታ በፍጹም ይህንን ነገር ልትፋታት አልቻለችም። ወይኔ ዛሬ ጉዴ ፈላ፣ የደረጀ ልጅ እንደሆንኩኝ አወቀች ማለት ነው ብላ ትላለች። ሆኖም አይ ይህንን ነገርማ ማወቅ የለባትም አባቴን ማትረፍ አለብኝ እያለች እንግዲህ እየወጠረች ደጋግማ ስለ ደብዳቤው ብትጠይቃትም አንቺ ምንም ነገር እስካልነገርሽኝ ድረስ እኔ አልነግርሽም በማለት ትመልስላታለች። ዳጣም ናታን አንብቦታል አይደለ? ናታን እስካነበበው ድረስ እሱን ሄጄ መጠየቅ አለብኝ በማለትም ናታንን ልትፈልገው ወደ ውጭ ስትወጣ አርዶ መጥቶ ነበረ። ጓደኛዬን ምን አድርገዋለች? ምንስ አድርጓ ነው ጓደኛዬን ገላ ይሆን ወይስ አግቷው? በማለትም እንግዲህ ጓደኛውን እየፈለገ ዳጣም ስታየው ቀጥ ብለህ ከዚህ ሂድ አባቴ ወንድ አልመሰለም ወይ? የአባቴን ግቢ እንዴት ነው እንደዚህ የምትደፍረው? አንተ ደፋር፣ በል ቀጥ ብለህ ከዚህ ሂድ በማለት እንግዲህ ታባርረዋለች። እሱም እሺ ብሎ አልሄደም ነበረ። ሆኖም ናታን መጥቶ ምን ትሰራለህ እዚህ? ለምንድን ነው እዚህ የመጣው? አትምጣ ከተባልክ እዚህ መምጣት የለብም ብሎም ካባረረ በኋላ ዳጣም እና እፈልጋለሁ በማለት ትጎትተውና ትወስደዋለች። ሆኖም አሁኑኑ ሰላም ስለጻፈችውና ከኤሚ ላይ የተቀበልከውን ደብዳቤ ማወቅ እፈልጋለሁ። ሰላም ሰለኔ ምንድን ነው የጻፈችው ንገረኝ በማለት ታፋጠዋለች። ምን ነክቶሻል? ምንም አላለችሽም ብሎ ይላታል። እኔ ማወቅ ነው የምፈልገው፣ አሁኑኑ ንገረኝ፣ ማን ነው የጠየቀሽ በማለትም ሲጠይቃት ወይዘሮ ማርታም እንደጠየቀቻትና እሷም ማወቅ እንደምትፈልግ ስለ እናቴ የተጻፈበትን ማወቅ እፈልጋለሁ። ከዚህም በኋላ ድብብቆሽ አብቅቷል፣ ስለዚህ ንገረኝ በማለት ስትጠይቀውም እሱም በፍጹም ማውቀው ነገር የለም ብሎ ይመልስላታል። ኤሚ ይሄንን ነገር ታውቂ የለ ሄጄ ኤሚን እጠይቃታለሁ በማለትም እንግዲህ ናታንን ጥሏት ትሄዳለች። ሆኖም የዋ ወደ ኤሚ ጋር ትሄድና ሀርዱን እንደመጣና ዳጣ እንደሸኘችው ትነግራታለች። ኤሚም በዚህ ሰዓት እንግዲህ እጅግ ትፈራለች። ምን ብለሽዋል ብላ ስትላትም እንደመቱትና እንዳንቀላፋም ነግሬዋለሁ በማለት ስትል በቃ እስር ቤት መግባቴ ነው አበቃልኝ እያለችና እየተጨነቀች ትገኛለች። ወይንም ወይዘሮ ማርታ ወደ ኤሚ ጋር ትገባና በባለፈው ደብዳቤውን ያነበብሽው ምን ነበረ የሚለው ብላ ትጠይቃታለች። ሰላም የኔ ልጅ ዳጣ ምንም እንዳትጠራጠሪ እኔ እናትሽ ነኝ በማለት ነበር ያንን ደብዳቤ የገለጠችው። ስለዚህ ዳጣ የሰላም ልጅ ናት። ዳጣ የሆነ ነገር እዚህ ቤት አላት ብዬሽ ነበረ ብላ ትላታለች። ሆኖም ወይዘሮ ማርታም እስከ ዛሬ ድረስ ስላላመንኩሽ ይቅርታ፣ ግን የሆነ ነገር ይኖራል፣ ይሄንን ነገር ደግሞ እኔ ማርታ እደርስበታለሁ በማለት ስትላትም አይ ምናልባት እኮ ዳጣ የደረጀ ልጅ ልትሆን ትችላለች በማለት ስትላትም አይ እሱን እንኳን ዲኤንኤ ምርመራ አስመርምረሽ በሱ አረጋግጠሽ የለው ወይ? ስለዚህ የእሱ አትሆንም፣ ግን ደረጀ እየደበቀኝ ትልቅ ነገር አለ። ዳጣ በፍጹም የሲሳይ ልጅ አይደለችም። ስለዚህ በዳጣ በሰላም በደረጀ መካከል የሆነ ነገር አለ። እኔ ማርታ ይሄንን ነገር ሳላቅ በፍጹም አልተውም ብላ ትላታለች። ሆኖም ኤሚ አሁን ሰላም ወደዚህ ቤት ከተመለሰች እኔም እስር ቤት ገባለሁ፣ አንቺ ምን እንደሚያደርጉሽ አስቢ፣ ስለዚህ ቶሎ ብለሽ ሁሉንም ነገር ማወቅ አለብሽ ብላ ስትላትም ለእኔ አታስቢ፣ አሁን ስለ ራስሽ አስቢ፣ ሆኖም ሁሉንም ነገር እደርስበታለሁ በማለትም ትላለች። እንግዲህ
እንግዲህ ዳጣም ትመጣና ኤሚን ይሄ አርዱ እዚህ ግቢ መጥቷል፣ ይሄ ሁሉን ነገር እንደሚያወጣጣ ስለዚህ እሱን አፈና ሲይዝ ብላ ስትላትም ለምን ጎትተሹ ወደዚህ አታመጪውምና አታሳስርኝም ነበር? እኔ መታሰሬ ደስ ያስብልሻል አይደል? በማለት ስትላትም አይ በፍጹም እኔ ደስ አይለኝም በማለትም ትመልስላታለች። ሆኖም አሁን ምን ፈልገሽ ነው ብላ ስትላትም እኔ አንቺ መታሰርሽን በፍጹም አልፈልግም ብላ ስትላት አላምንሽም በማለትም ካለቻት በኋላ እሺ ተይው፣ ሰላም የጻፈችው ደብዳቤ ምን ነበረ ሰለኔ የሚናገረው ማወቅ እፈልጋለሁ ብላ ስትላት ማን ነው የነገረሽ? ምን ፈልገሽ ነው ብላ ስትላትም አይ ማወቅ ስለፈለኩ ንገሪኝ ብላ ስትላት ማን ነው? ናታን ነው ወይስ እማዬ ናት የነገረችሽ ወይስ ማን ነው ብላ ስትላትም እማዬ ጠይቆኝ ነበረ ሰለኔ የተጻፈበት ምንድን ነው ብላ ስትጠይቃትም እሷም ተረጋጊ እነግርሻለሁ በማለት ትላታለች። ዳጣም ቶሎ እንድትነግራትም ብትፈልግ ኤሚ ግን ቶሎ ለመንገር ፈቃደኛ አይደለችም። ሆኖም እንግዲህ ዳጣም ደጋግማ እየጠየቀቻት ነው። ስለ ደብዳቤው እጅግ ማወቅ ትፈልጋለች። ሁሉም ሊነግራት ፈቃደኛ አይደለም። ሆኖም አቶ ደረጀም ከውጭ ሲመጣ ወይዘሮ ማርታ ተኝቷ ነበረ። ወይዘሮ ማርታ ሰላም ብሏት ካለ በኋላ እንግዲህ አንገቱን ደፍቶ ቁጭ ይላል። እሷም ሰላም ካለች በኋላ እኔ ስለ ዳጣ ማወቅ እፈልጋለሁ አቶ ደረጀ፣ ዳጣ የሲሳይ ልጅ አይደለችም አይደል? ስለ እናትና አባቷ ማወቅ እፈልጋለሁ። እስከ ዛሬ ድረስ ማንም ስልክ ሲደውልላት አላወኩም። ስለ ዳጣ ንገረኝ። እኔ የማላውቀው ሲሳይ ያንተ ጓደኛስ ማን ነው? ሁሉንም ነገር ንገረኝ አቶ ደረጀ፣ እየጠየቅኩ ነው። የደበከኝ ትልቅ ነገር አለ ብላ ስትለውም አንገቱን ደፍቶ ዝም ብሎ ይገኛል። አቶ ደረጀ እውነቱን ይነግራት ይሆን ወይስ እንዴት ይሆናል የሚለውን ቀጣይ ላይ